እግዚአብሔር በሰይፍ ትገደላላችሁ እያለን ነው። ምን ይሻላል? ኢትዮጵያን ጠቅሶ ታዲያ ለመሞት ተዘጋጀ። አትሞትም እንዴ? በትንቢተ ሶፎንያስ ምዕራፍ 2 ቁጥር 12 ላይ አውቀዋለሁ። አትጥቀሰው እና ምን ሆነ? በሰይፍ ትገደላላችሁ ኢትዮጵያ እናንተ ኢትዮጵያውያን አሉ። አሳሰበ። የእግዚአብሔር ሰይፍ ምንድን ነው? የእግዚአብሔር ሰይፍ ምንድን ነው? ነገረኝ እስኪ ያዘ ነግራል። አንድም የእግዚአብሔር ሰይፍ ቃሉ ነው። ካመፅክ ደግሞ ሰይፍ ይበላል። የእግዚአብሔር ቃል ሰይፍ ተብሎ ተጠርቷል። ለምሳሌ ኤኒዌይስ ድምፅ ሰይፍ ነው። ድምፅ ቃል ሰይፍ ነው። የእግዚአብሔር ቃል ሰይፍ ተብሎ ይጠራል። ለምሳሌ ዮሐንስ ራእይ ምዕራፍ 1 ቁጥር 16 ላይ አንዴ ክፈተው እስኪ። ትንቢቱ አክቹዋሊ የተፈጸመ ነው። ምንድን ነው እሱ ፖይንት? አሁን ይፈጸማል ብለህ ሰግተህ ከሆነ ያለፈ ታሪክ ነው እሱ። አንተ ግን ይህንን እዛው የመጣው ለምን እንደሆነ አይ ነው። ሙስሊሞች አንድ ነገር አለ። ቅያማ እንደናንተ የሚመጣው ደግሞ ሁሉን ሰው ገድላችሁ ስጨርሱ ሙስሊሞች ብቻ ሲቀሩ ነው። ራእይ ምዕራፍ 1 ቁጥር 16 ሰው ምንድን ነው ፖይንት? የኔ ፖይንት ምን መሰለህ? ኢየሱስ ክርስቶስ ወደዚች ምድር የመጣው ማለት ነው የሰው ልጆች መከራና ችግር ምናምን ሁሉ ነገር ሊቀበል ነው ይባላል። አዳምጥ፣ እሱ ያለፈ ነው። ኢየሱስ ከመምጣቱ በፊት የነበረ ትንቢት ነው አልኩህ እኮ። በቀኝ እጁም 7 ከዋክብት ነበሩት፣ ከአፉም በሁለት ወገን የተሳለ ስለታም ሴፍ ወጣ። ከአፍ የሚወጣ እንዴት ቃል ሴፍ ይሆናል ብለህ ነበር። ያው ከአፉ ምን ወጣ ይላል? ስለታም ሴፍ። የእግዚአብሔር ቃል ሙሐመድ ተመለስ፣ ሙሐመድ ተመለስ፣ ሙሐመድ ተመለስ። እሹታ እኔስ ያለፈ ታሪክ ያለፈ ትንቢት ነው። ከሶሪያ እንትን ጋር የነበረ ኢትዮጵያ የሚለውም እች ብቻ አልነበረችም ግዛቷ። ወደዛም ወደ የመን ኑቢያን አካቶ ያለ ግዛት ነበረ። ስለዚህ በጊዜው የነበረ በጊዜው የተነገረ ሸክም ነው። በጊዜው የተነገረ ትንቢት ነው ማለት ነው። ትንቢቱም ተፈጽሞ ኢትዮጵያ የምትለው እችኛዋ አሁን ያለችበት ጠባ ያለችው ትንቢት እችኛዋ ብቻ አልነበረችም ማለት ነው። እስከ የመን ድረስ እስከ ህንድም ድረስ ኢትዮጵያ ትባል ነበረ። ስለዚህ ትንቢቱ ተፈጽሟል። ነገር ግን አንተ ጋር ምን አለ አሁን የምትጠብቀው? አይሁዶችንና ክርስቲያኖችን አርጄ ስጨርስ ነው ቅያማ የሚመጣው ብለህ ትጠብቃለህ። አይ ዶንት ኖ ዮር ፖይንት። ወደ ቶፒካችን ዛሬ እንመለስና በአዲስ ኪዳን የሚነገሩ ከሰይፍ ጋር የተያያዙ ነገሮች ግን ከመጣ በደንብ አስተውል። ከሰይፍ ጋር የተያያዙ የሚነገሩ ነገሮች በሙሉ ምንድናቸው? ስለዚህ የእግዚአብሔር ቃል ሰይፍ ተብሎ ይጠራል ማለት ነው። በአዲስ ኪዳን ይሄ የለብንም። ደግሞም እግዚአብሔር ነው በሰይፍ ትሞታላችሁ ብለው ቢናገር እግዚአብሔር የሚያድን እግዚአብሔር ነው፣ የሚገል እግዚአብሔር ነው። ሂዱና ነከሌን ግደሉ እኛን አላለንም ማለት ነው። እግዚአብሔር በተለያየ መልኩ ነፍስ ሊያወጣ ይችላል፣ ምክንያቱም ነፍስ የሰጠ እሱ ስለሆነ። ነገር ግን እንደናንተ ቁርአንና ሐዲስ ግደሉልኝ አይልም። እንደናንተ ለምሳሌ ወደ ቅያማ ወደ መጨረሻው ሲመጣ ሰዎች ልክ ከላፎት ውስጥ አራው እንደሚወጣ እስልምና ለቀው ይወጣሉ። ባገኛችሁባቸው ስፍራ ከገደላችኋቸው ገነት ትገባላችሁ ይላል። አይሁዶችን ደግሞ አባራችሁ ገላችሁ ዛፍና ድንጋይ ስር እንኳን ቢደበቁ ዛፉና ድንጋዩ እና ከኋላ የተደበቀ አይሁድ አለ ግደለው ይላችኋል የሚል ትንቢት አለ። ይሄ ወደፊት የሚፈጸም ከ15 ሚሊዮን በላይ አይሁዳዊ አለ። እንግዲህ እስካሁን እንኳን 15 ሚሊዮን አይሁድን ጨፍጭፈ ስጨርስ ነው ቅያማ የሚመጣው። ስለዚህ ቅያማ እንዳይመጣ ከተፈለገ አይሁዶችን ኢምፓወር ማድረግ ነው። አይሁዶች አፐር ሃንድ ሲሆኑ እነሱ ተገድለው ማልቁ ከሆነ ቅያማ አይመጣም። መቼም ተስፋ ትቆርጣለህ። አረቡ ምድር ደግሞ እንደውም የነሱ ዳይፐር ሆኗል ማለት ነው። የእስራኤሎቹ እንኳን ገለው ልጨርሷቸው ቀርቶ። ስለዚህ እንደዛ ነው። ወደ ፖይንታችን እንመለስና ዛሬ የምንመለከተው አላህ እጅ እንዳለው ባለፈው ተመልክተን ነበር። እጅ የሚለው ምንድን ነው የሚለው
ዚስማች ምላሽ ባይሰጥበትም፣ ዛሬ ደግሞ ጣቶቹን እንመለከታለን። አላህ ስንት ጣቶች አሉት? ምንም እንኳን ከፍጡራን ጋር አይመሳሰልም ቢሉም ሊትራሊ አላህ ሁለት እጅ እንዳለው ያም ሁለት እጅ ደግሞ ቀኝና ግራ እንደሆነ እኔም ሁለት እጅ እንዳለኝ በቁጥር እንደምንመሳሰል የእኔም እጅ ግራና ቀኝ እንደሆነ ተመልክተን ነበረ። ዛሬ ደግሞ የአላህ ጣቶች ስንት ናቸው? ጣቶች ውስጥ ክፍተት አላቸው ወይንስ ድፍን ናቸው የሚል እንደገናም ደግሞ ጣቶቹ ኢንድ ፖይንት አላቸው የላቸውም? ጣቶቹስ በቁጥር የሚቆጠሩ ከሆኑ ከፍጡራን ጋር አልተመሳሰለም ወይ የሚለውን የምንዳስስ ይሆናል ማለት ነው። እዚህ ላይ ፎከስ አርግተን በቀኝ እጁም ሰባት ከዋክብት የሚለው እግዚአብሔርን አይደለም። እችን አታጥፋው። ለምን የምታጠፉት? በቀኝ እጁም ይላል እኮ እጅ የለው ምናምን ስትል ነበር አይደል? አንተ ታጁ ወደ ቶፒኩ ቶፒኩ አትግለጥ። ግለጥልኝ አንዴ፣ አትሸፍነው። ግለጥ። እጅ የለውም እግር የለውም። በቀኝ እጁ የሚለው ማንን ነው? ማንን ነው? እስኪ ተናገር። እሺ፣ በቀኝ እጁም ሰባት ከዋክብት ነበሩት። በማን ቀኝ እጅ? አፍ የማን ነው? ተስማማውልህ። እግዚአብሔር ነው አይደል? አፍ የማን ነው? ቅድም የእግዚአብሔር ነው ብለህ ነበረ። የእግዚአብሔር ነው። እሺ፣ ተስማማለህ? ጎበዝ፣ ተስማማው። አትጩህ። ምን ይላል? በቀኝ እጁም ሰባት እኮ አትጩህ። ተረጋጋ። ቆይ አሁን እንዴት እንደምቀብር ላሳየህ። በቀኝ እጁም ሰባት ከዋክብት። ፕሊስ ፓኒክ አታድርግ። በቀኝ እጁም ያስለቅሳል እኮ ተረጋጋ። እሺ፣ እግዚአብሔር ነው። ተስማማው። በቀኝ እጁም ሰባት ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሴፍ ወጣ። ከማፍ ተስማማው። እግዚአብሔር አለ ስትል ነበረ እኮ እግዚአብሔር አፍ አለው እጅ የለው ምናምን ስትል ነበረ። ተረጋጋ። ቆይ ተስማማውልህ እኮ እኔ ተስማማን። ከአፉም በሁለት ወገን የተሳለ ስለታም ሴፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ ከፍ አድርገው፣ ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩኝ። በእግዚአብሔር እግር ስር ማለት ነው። ታጁ ቀኝ እጁንም ጫነብኝ። ተስማምቼ እግዚአብሔር ቀኝ እጁንም ጫነብኝ። እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። አንበሳ ቀጥል። ፊተኛና መጨረሻ የሚባለው እግዚአብሔር ነው አይደለ? ምን ልትል ነው? ስለ እጆቹ፣ ስለ እግሮቹ፣ ስለ አይኖቹ ነው። ተስማምቻለሁ እኮ ተስማምቻለሁ። ፊተኛና ኋለኛ እኮ ተስማምቻለሁ። ሞቼም ነበረው እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። ይሄ ለአላህ የተነገረ ነው አይደለ? ለፈጣሪ ዝም አትበል። አይዞ ታጁ ዝም አትበል። አይዞ ታጁ ዝም አትበል። ከራሲ ዲያቆኖች ጋር እኮ አልተስማማም። እፎይ አይዞ አሁን እዚህ ቶፒክ ላይ ግባ። ይሄንን ለፈጣሪ ሰጥተዋል። እኔም ተስማምቻለሁ። ትክክል ነው። ለፈጣሪ የሚሰጥ ነው። ይሄ ለፈጣሪ የሚሰጥ ነው አምናለሁ እኔም። ስለዚህ የአንተ አላህ ሞቶ ፊተኛና ኋለኛ እንደሚባል ታምናለህ። ሞቶ ነበረው ያላህ ሞቶ ሕያው ሆኗል ወይ? የአንተ ጳውሎስ እኮ ነው ጻፋላችሁ መጽሐፍ ቅዱስ ታውቃለህ። ለምን ሽፍት ታደርጋለህ? ቶፒኩን ግባ። እዚህ ላይ ደግሞ ግተኛ ያነሳኸው እጅ ግን አልነበረም ወይ? አንተ እኮ ተረጋጋ። ከዲያቆኒ ጋር ተስማማ። አሁን የለም ያልከውን ለአንተ ሌላ አምላክም አለ ማለት ነው። ተረጋጋ። ለምን ይቅርታ አስጠየቅሽ? ይቅርታ ለምን አስጠየቅ? ይቅርታ እኮ በግዴታ አስጠየቅከው። ፓኒክ አታደርግ። ይሄኛው ለዚህ ለአንዱ አምላካችሁ እጅና እግር አለው፣ ለሌላው ደግሞ የለው። ታዩ አሁን የለው። ተረጋጋ። እንዴት አይነት ሲተት ነው? አትጩ፣ በእናትህ አትጩ። መጮክ አይደለም። ከስር ያሉ ሰዎች ተምረሃል፣ ግን ትልቅ ሰው ትመስላለህ። ፕሮፌሰር ነኝ።
አንተ እንኳን ፕሮፌሰር ምን የጩኸት ፕሮፌሰር ካልሆንክ በስተቀር ምንም ወይንም የመሐመድን ታሪክ አንብበህ ይሆናል ፕሮፌሰር የተባልከው እንጂ አካዳሚካሊ ተምረህ ተረጋጋ። ምን አንዱ ሌላ አምላክ አለ ነው። አባታችን እንግሊዝኛውን ድገመው አስረድተው ከዛ የለም ብላ ይቅርታ በግዴታ አስጠይቃለ። ግን እዚህ ጋር ለምን አመንክ? ደግሞ የምጮኸው ሰውዬ በእናትህ ያው አምጥቼ እንዴት እንደለጠፍኩ ገብቶሃል። ስለዚህ እግዚአብሔር ነው ያምናለው። ይሄም ደግሞ ማን ነው? ያ በስጋ የተገለጠው በሚገባ አሳመንኩኝ። በቀላል እኔ ፕሊስ አትጩህ። እንደዚህ ከስር ያለ ሰው ይታዘባል። ሙስሊሞች ሁሉ እንደዚህ ናቸው። ገስት ላይ በሚገቡት እውቀታቸውን መዝኑት። የእውቀት ሌብላቸው በዓለም ዙሪያ ላይ የምታዳምጡን በስልካችሁም በቴሌቪዥን የምታዳምጡን ሰብሰብ ብላችሁም ለየብቻ መሆናችሁ ታዘቧቸው። ራሱ አመጣው ሎጂክ እንዴት እንደምገርፈው ማለት ነው። ያ ፊተኛና ኋለኛ ነኝ ያለው በቀኝ እጆቹ 7 ከዋክብት የያዘው ከአፉም ሴፍ የወጣው ምን ይላል? እኔ ፊተኛና ኋለኛ ነኝ መጨረሻም እኔ ነኝ፣ እኔ ሕያው ነኝ ያለው ምን አለ? ሞቼ ነበር ሕያው ነኝ፣ ሞቼም ነበረው እኔ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። የሞትና የሲኦል መክፈቻ ያለው ሕያው የሆነ ሞትን ድል አድርጎ የተነሳ የናዝሬቱ ኢየሱስ እርሱ ነው። ስለዚህ እግዚአብሔር በስጋ ተገልጦ ክርስቶስ በስጋ የተገለጠው እርሱ ሞትን በሞቱ የሻረ የሞትና የሲኦል መክፈቻ ያለው እርሱ እግዚአብሔር ነው። እናመሰግናለን። ችግር የለውም። አዳምጫለሁ። ይኸኛውን ኢየሱስ ክርስቶስ ነው ልትኖረ እንደዚህ ሞች ያለው እንዲህ ተረስቻለሁ ያለ ኢየሱስ ነው ካልክ አባታችሁ የገለጹት የተኛውን እሱ ነው። አንተ የለም ምናምን አልከው። እስኪ አስረዳኝ። ለመረዳት እኮ ነው፣ ሌላ ነገር የለም። አንድ ቀን አሁን ቶፒካችን ትናንትና እሱን ጨረስን። ገደልኩ እኮ አሁን ስለ እጅ ነገር አልወጣም። ከሬሳ ኮንቴንቱ ላይ ነው ያለሁት። እሺ አሁን ክርስቶስ በሚታይ በሚዳሰስ በሚነካ ስጋ ስለተገለጠ ለዛ ምን አለ? ሞቼ ነበር፣ የሞትና የሲኦል መክፈቻ አለኝ፣ ሕያው ነኝ አለ። ይህን ያለው ለምንድን ነው? የእኛም ባህሪ አድርጎ በስጋ ስለተገለጠ የባሪያውን መልክ ይዞ ስለመጣ ያ የማይታየው የማይታየው የማይዳሰሰው የማይነካው በፓርቶች ያልተከፋፈለ ወይንም ደግሞ ኮምፖዚት ያልሆነው ቃል በስጋ ተገለጠ። ያ በስጋ ሲገለጥ ደግሞ እንደኔና እንዳንተ እጅ፣ እግር፣ ዓይን፣ ፊት ባለው በሚታይ የባሪያውን አካል ገንዘብ አድርጎ ነው። ስለዚህ አሁን ወደ ምን ትገባለህ? ወደ አንተ ትገባና አላህ ስንት እጅ አለው? 2 እጅ አለው። ስንት ጣት አለው ነው ጥያቄያችን። የፎቲክል ነው። አሁን እኮ ምንም ጣት አለ። አንተም ልታስረዳኝ ነው፣ እኔም ልረዳ ነው የፈለኩት። የኔም አንተም አባት ስለ እንትኖች ተናግረዋል አይደል? ለየተኛው እግዚአብሔር ነው የተናገሩት ነው እኔ ጥያቄ ማለት ነው። አሁን ስለ አምላክ ነው እየተናገርን ያለ ነው። ስለ የተኛው አምላክ ነው እያወራ የነበረው ነው የኔ ጥያቄ ማለት ነው። አሁን እጅና እግር ምናምን ያልከው እዚህ ጋር አስረገጠ ተናገር ከደለ ስለ የተኛው ነው ይቅርታ መጠየቁት ለተኛው ነው። እሺ እናመሰግናለን። የእሳቸው ሲተጠቀለማ ኦኬ የኔና አንተ አባት እንደዛ ያሉት የትኛውን ነው ጥያቄው አይደለ? በየትኛው ስተታችሁ ሲቱ ነው። ቴንክ ዩ አሁን ሚት አድርገው እንዴት እንደብለጥ ስላሳየ ሱራ 33:6 ክፈትልኝ። ወደ እናንተ አባት ወደ አንተ ለለጥፍ ባወራ ቁጥር እኔ የፊት መተት ትለጠፋለህ። ኦኬ ነቢዩ በምዕመናን ከነፍሶቻቸው ለምን ወጣ? ይበልጥ ተገቢ ነው። ለምን ወጣ? ዝቅ አድርገው ቁጥር 5 አድርገው። ለአባቶቻቸው በማስጠጋት ጥሯቸው፣ እርሱ አላህ ዘንድ ትክክለኛ ነው።
አባቶቻቸውን ባታውቁ በሃይማኖት ወንድሞቻችሁ ዘመዶቻችሁ ናቸው። በእነርሱ በተሳሳታችሁበት ነገር በእናንተ ላይ ኃጢአት የለባችሁም፣ ግን ልቦቻችሁ አዋቂ በሰሩት ኃጢአት ነው ይላል። ስለዚህ አስቀድሞ ይሄ ቁርአን ከመውረዱ በፊት ሰዎችን አባት ማለት ሊቻል ይችላል፣ ውጭ አባት ሊሆን ይችላል። ከዚህ ከወረደ በኋላ ግን ከወለደህ ወላጅ ውጭ ማንም አባት ተብሎ አይጠራም። እንደ እስልምና ክልክል ነው። አባታችን ብለህ ልትፎገር ትሞክራለህ። በአንተ ቤት ፖለቲካ ልትሰራ ነው። ለእኔ የእምነት አባቴ ናቸው። እኔ አባቴ ብዬ ጠራቸዋለሁ። አንተ ግን አትችልም፣ ቁርአኑ ስለሚከለክልህ ማለት ነው። ዘዴ ልታጭበረብሩ በሞከራችሁ ቁጥር በራሳችሁ አስተምሮም ለጥፋችኋለሁ ማለት ነው። እኔ ልታታልሉ ስለማትችሉ አሁን ፖይንታችን ምንድነው? እሱ አላህ ግራና ቀኝ የሆነ ሁለት እጆች አሉት። ሁለት እጅ ብቻ ሳይሆን ጣቶች እንዳሉት ይታመናል። ስንት ጣት ነው ያለው አላህ? ከኛ ጋር የሚመሳሰል በቁጥር ወይንስ ከኛ ጋር አንድ ያልሆነ ጣት ነው ያለው? ይህንን አድሬስ ማድረግ ትችላላችሁ ወይ ነው። ማልቀስ፣ መነጫነጭ፣ መበሳጨት ብዙም አስፈላጊ አይደለም። ለምን ትናደዳላችሁ? ለምን ትበሳጫላችሁ? ለምንድን ነው የምትናደዱት? ትሰማለኝ? በደንብ የምትሰሙ ምንም ያናድድ ነገር የለውም አይደለ? ይሄ ነገር በጣም ሲምፕል የሆነ ነገር ነው። አይ ቲንክ ገብታችሁ መመለስ ነው። ሙስሊሞች ገብታችሁ አትናደዱ። ቀጥታ ስለ አካላት ስለምታጸድቁ በተለይ ዋህብያ የሆናችሁ ሴክት አብራሩልን አምላካችሁን ስንት ጣት አለው የሚለውን እና ቶፒኩ ላይ መልሱ። በጣም ሲምፕል የሆነ ጥያቄ ነው። ሰሞኑን የፈንጭተዋን ነበረ። ዘራፍ ዘራፍ ብለው ነበር እኮ ያ ነው ዘራፍ ዘራፍ ያላችሁትን እናጠፋችኋለን አለ። ያንኛውማ ቀጥቅጠን ተቀጥቅጦ ከወር በላይ የራሱ ሰዎች ሲሄዱበት ከርመው ልክ የሆነ እንትን ያገኘ መስሎት ማለት ነው። በቃ ሪሊፍ አደረጉ። ምን ያህል እንደተጨነቁ ነው የታዘብኩት እኔ። ወደ እነሱ መጣን እኛ የሙሐመድ ልጆች ልናጠፋችሁ ነው፣ በቃ ከቲክቶክ ልናባረራችሁ ነው። እውነቱ መጥቷል። አሁን አባቶቻቸው የቲክቶኮቹን አንቀበልም ብለው ኧረ ተው እንጂ ተባለ እንዴ አለ። በቃ ምን ያህል እንደተጨነቁ አላህ የእነሱ የሚመስል ነገር የኛ አምላክ መስሏቸው ማለት ነው ያመሳስሉ። አላህን አካል አለው እያልክ ስትለፈልፍ ነበርና ገና አሁን ነው ቅድም ያመጣሁት። እሺ አለው የለውም እና እንዴት አላህን አካል አለው ትላለህ? እሱ እኮ ምንም የሚመስል አምሳያ የለም። ሰሚም አዋቂም ነው እሱ። አላህን በምንም ነገር አናመሳስለውም። እሱ ሰሚም ተመልካችም አዋቂ ነው። የኔ ያለው አላህ ሱረቱል አሹራ 11 ላይ ግባ። በቃ እሱ ተመልካች ነው። በቃ ሰሚም አዋቂም ምንም አምሳያ የለውም። በቃ እኔም ተመልካች ነኝ፣ ሰሚም ነኝ። እኔም ተመልካች ነኝ፣ ሰሚ ነኝ። ሰምተሃል? አይን አላህ እኔም ተመልካች ነኝ። አዎ እኛም እኔም አንተም ተመልካች ነን። ግን እሱ ደግሞ አምሳያ የለውም፣ ምንም ነገር የለውም። እንዴ ምንም ነገር እሱን በቃ በምንም ነገር ልንገልጸው አንችልም። በቃ እኛ በቃ እሱ ሲነገረን አላህ ሁሌም ከኛ ጋር ነው በቃ። እና ደግሞ በምንም ነገር እሱን አናመሳስለውም። ስለዚህ አላህ በሁሉ ቦታ ያለ ነው ማለት ነው። ኦኬ እጅ እግር አለው ብለህ ታምናለህ? አላህ የት ነው ያለው? ያንተ እግዚአብሔር የት ነው ያለው? ምሳሌ አላህ እናንተ እግዚአብሔራችሁ የት ነው ያለው? ማይሆን ጥያቄ የምትጠይቃለህ? አይ ማይሆን አይደለም። እኔ መልሳለሁ። የሌለበት የለም እልሃለሁ። እኔ ከቦታ ውጭም አለ፣ በሁሉም የሞላ ነው ብዬ አምናለሁ። አንተ እንደዛ ታምናለህ? እኮ እኛም እንደዚህ ብለህ እኮ ነው። በሁሉም ሁሌም ከኛ ጋር ነው በቃ። እኔ ከኛ ጋር አይደለም ጥያቄ አለ ወይ ነው። በሁሉ አለ ወይ? የእናንተ ነው ሁሉ ቦታ ያለው ሽንት ቤት የሚገኝ፣ እኛ ሽንት ቤት አይገኝም ማለት። ሽንት ቤት ሲሆን ይጸየፋል። መሐመድ ሽንት ቤት ሲሆን እኛ አይገኝም ማለት። አላህ ሁሌም ከኛ ጋር ነው። እዚህ ቦታ ነው አለ ብለን የምንገልጸው አይደለም። ኦኬ
ሙሐመድ ደግሞ ሽንት ቤት ከሆነ አላህ አይገኝም። ደግሞ እኔ አንድ ነገር ማለት ነው ምንም ቢሆን ሃይማኖት ችግር የለውም። ሃይማኖት እንደዚህ በቃ ማመዛዘንና ትክክለኛውን ሃይማኖት ወንድም ነው የተሳደበው። ትክክለኛውን ሃይማኖት መምረጥ ግዴታችን ነው። ግን ደግሞ ቢሆንም ማጣጣልና መስደብ የለብን። ሁሉም በጥቅሉኛ በሰው አናምንም። ጀማል እየተቆጣኝ ነው። አላህ በሁሉ ቦታ ነው ያለው፣ እዚህ ቦታ ብቻ አይባልም እያለ ነው። ትስማማለህ? እስኪ ቶፒኩ ምንድን ነው? እኔ ነገር ያለው ከዚህ በፊት ትስማማለህ ወይ? ገርመኝ አለማ አንተ እዛ አሁን እሱ ወይ አመለካከቱ አቂዳው ላይ ይሆናል። አሁን እሱ ጋር ለመሰዳደብ ምናምን ሰልችቶኛል። እንደዛ አለ የመጣ ቶፒኩ ላይ ገባን ነው እሱ ጋር መሰዳደብ ሰልችቶኛል። እሺ እኔስ አላህ ስንት ጣቶች ነው ያሉት? እጅ እንዳለው አንተ ስለምታጠርቅ ጀማል ደግሞ እጅ ነው የሚያጠርቅ አልመሰለኝም። ስንት ጣቶች አሉት ብለህ የምታምነው አላህ? አንድ ማወቅ ያለብህ ነገር ግን በምጠይቅበት ጊዜ ለምሳሌ እኔ አሁን አንተ ስለ እኔ ስጠይቅ አንተ ንጹህ ሆነህ ነው መሆን ያለበት። ገብቶሃል? አሁን እግዚአብሔር አለው ብለህ ትመልስልኛለህ? እግዚአብሔር ጣት አለው የለውም? የኔ ምላሽ ነው ለአንተ ምላሽ የሚሆነው። የኔ አስተምሮና አንተ አስተምሮ አንድ ነው ማለት የሆነ የተለየ ነገር ሲኖርህ እኮ ነው አንተ አሁን ሰው መጠየቅ ያለብህ። አንገናኝ። ከአንተ የተለየ ነገር ሲኖር ሁለቱም አንድ አይነት ነው ማለት አንድ አይደለም። አናምንም። እግዚአብሔር ጣት የለውም። ጣት የሚቆጠር እጁ ላይ የተገጠመ ጣት አለ ብለን አናምንም። እኛም እንደዛ እኮ ነው ታዲያ የምናምነው። እጁ ላይ የተገጠመ ምናምን ሳይሆን ጣት እንዳለው እናምናለን። ጣት ስታምን ግን ሊትራሊ ጣት የምትባል የሚቆጠሩ አሉት ብለህ ነው የምታምነው አይደለ? እንደዛ አለ። እኛ ጣት አለው ጣት እንዳለው እናምናለን። እግዚአብሔር ጣት እንዳለው ከመጽሐፍ ቅዱስ አለ ማስረጃ ነው። አታመጣልኝ። በደንብ አስተውል። አንተ ስታምን በሐቂቃው ጣት አለው ማይተረጎም ሊትራሊ ጣት ብለህ ነው የምታምነው አይደለም? ጣት አይደለም እኛ ምናምን ቆይ እኔ እግዚአብሔር ጣት ሲባል ተረጉማለሁ። አንተ ተረጉመዋለህ? ለምሳሌ ስለዚህ ካልተረጎምከው ሊትራል ጣት ነው። ለምሳሌ ሙሴ ምድሩን ሲመታ ፈርዖን ምን አለ? ይሄ የእግዚአብሔር ጣት ነው አለ። ሙሴ ምድሩን የመታበት ዱላ ነው የእግዚአብሔር ጣት አይደለም። የእግዚአብሔር ኃይል ነው፣ የእግዚአብሔር ስልጣን ነው። እንደዛ ለማለት ነው። ለምሳሌ ኢየሱስ አጋንንትን ሲያወጣ እኔ በእግዚአብሔር ጣት አወጣለሁ አለ። የእግዚአብሔር ጣት የሚባልን በእጁ ይዞ በዛ እያወጣ ነው ማለት ነው። እሱ አይደለም ማለት አሁን የእግዚአብሔር ጣት ሲባል እኛ ጋር እንዲተረጎማል የሚተረጎም ነው። ስለዚህ አንተ ጋር ግን ሊትራሊ የሚታይ በደንብ አስተውል። በቂያማ ቀን የምታየው የአላህን ጣት የሚቆጠር ፓርቲሽን ያለው 5 ጣቶች አላህ አሉት። 5 ጣቶች አሉት የሚል ያለ ሐዲስ ላይ ያው አንብበው። እና አዲስ አረብኛውን አድርግለት። ይሄው አብያው አንብበው። አይ ሙስሊም 2786 ይሄን ወረ ካልድ አዙሩስም ምን ይሄው ሳይ ሙስሊም 2786 አንብበው። እሺ ምን ነው የሚለው? አንብበው፣ ከዚህ ጀምሮ አንብበው። حدثنا فضل ድምፅህን ከፍ አድርጋ አትሰማም። خبر النبي አይ በደንብ ስለማይታይ እንዳላበላሽ ነው ሐዲሱ እየተረጎምከው ከፍ አድርጋ ከስር ላሉት አስጠግቼልሃለሁ። ይኸው በስርዓት አንብበህ ድምፅን እያሰማ ትርጉምልን። አስጠግቼልሃለሁ። ወርታች አድርገው እኮ ድምፅን አሰማና እንዳስጠጋልህ ያንተን ድምፅ አሰማ። ዋብያው እኮ እኔም እንዳነብልህ ከመጀመሪያው አድርገው እያልኩ ነው። ኦኬ ይኸውልሽ ቆይድ حدثنا أحمد بن عبد الله بن يونس حدثنا فضل يعني ابن عياض عن منصور عن إبراهيم
عن عباد السلماني أنا عبد الله بن مسعود قال جاء خبر إلى النبي صلى الله عليه وسلم فقال يا محمد أو يا أبا القاسم إن الله تعالى يمسك السماوات يوم القيامة على إصبع الله سبحانه وتعالى يوم القيامة سمعين بتاعته تشيزة والأرضين إلى إصبع مريت من دمو بتاعته والجبال والشجر እንደዚሁም ተራራና ዛፎችን በጣቱ ይላል። ወልማ ታዲያ አሁን ይሄ እዚህ ጋር ምን ነው? ጣት አሁን ጣት ሲባል የተለየ ነው። በስርዓት ተርጉም እኮ አላህ መሬትን በጣቶቹ ይዛል፣ ወመልኪያማ ሰማይንም በጣቱ ይዛል። በጣቶቹ አይደለም የሚለው እንደዛ አይደለም። በስርዓት ተርጉም እንደዚህ ነው። እኔ እዚህ ጋር እንምረዳው እንደምትረዳው ኦኬ። ዝቅ አድርገው ሐዲሱን በስርዓት አልተረጎምከውም። እየቆጠርክ መሄድ ትችል ነበር። ዝቅ አድርገው ለምን እንትን እያለ ነው እሱ። አንተ መሬትን አንድ ሰማይን አንድ ምናምን እያልክ ነው። ከዛ በኋላ በጣቱማ እንደዛ ባይሆን ኖሮማ ምድርን፣ ሰማይን፣ ውሃን፣ አፈርን በጣቱ ይዛል ብቻ ብሎ ነበር የሚጨርሰው። እየቀየረ ያመጣቸው ለዛ ነው። በስርዓት አልተረጎምከው እኮ ለዛ ነው። ኤኒዌይስ ሙሐመድ አሁን አንተ በጣትህ ሰማይ መያዝ ትችላለህ? መሬት መያዝ ትችላለህ? አችልም አናቅም አተባለ እንጂ ጣት እንደኔና እንደናንተ አይነት ሱፐር ፓወር ስላለው ጣቱ ተሸከመበት። እኔ ፖይንት እሱ አይደለም። አንድ ሜታ ሙሐመድ ኦ አቡል ቃሲም verily Allah the exalted and the glorious would carry the heavens on the day of judgment upon one finger. አላህ የተከበረውና የላቀው ሰማይን በቂያማ ቀን ወይም በትንሣኤ ቀን በአንድ ጣቱ ይሸከማል፣ ይይዛታል አለ። and earth upon one finger ምድርን በአንድ ጣቱ ሁለት ፊንገር ሆኖ ማለት ነው። the ocean and the moist earth upon one finger and in fact the whole of the creation upon another finger and then he would stir them and say I am your Lord I am your Lord እያለ ይቀጥላል ማለት ነው። ስለዚህ አምስቱ ጣቶቹ ላይ ተራ በተራ እንትንን ካስቀመጠ በኋላ ከያዛቸው በኋላ እኔ ጌታችሁ ነኝ፣ እኔ ጌታ ነኝ እያለ ይናገራል ማለት ነው። ስለዚህ አላህ እጆቹ ላይ አምስት ጣቶች አሉ የሉ? አብያ ያልኩህ እኮ ነው። አሁን እዚህ ጋር አሉ። አሁን አንተ ጣት አለን እንጂ አሁን ጣት ሰማይ ይሄን የሚያክል ግዙፍ የሚይዝ ጣት አለ የለም። በዛ ሎጂክ አለ ማለት ያለብህ። አሁን አሲባል خلاص እሱ አላህ የሚያውቀው ገብቷል። ችግር የለብኝም እሱ፣ ምክንያቱም ቁርአኑም ሰፖርት ስለሚያደርገው በቂያማ ቀን ምድርን የሚሸከምበት የሚጠቀልልበት በእጁ ነው። ስለዚህ ምኑ ላይ ነው የሚያስቀምጣት? ጣቶቹ ላይ። እያንዳንዶቹን ደግሞ እጆቹ ላይ ምን አሉ ማለት ነው? ምድርን በአንደኛው፣ ሰማይን በአንደኛው፣ ውሃን እናንተንን ዛፎችን እንደዛ እያደረገ የሚይዝባቸው እያንዳንዱ ከፋፍሎ አስቀመጠልን አለ። መልካም። ስለዚህ እኔ ሁለት እጅ እንዳለኝ አላህ ሁለት እጅ አለው። እኔ ግራና ቀኝ እንዳለኝ እሱ ግራና ቀኝ አለው። እኔ አምስት ጣት እንዳለኝ አላህ አምስት ጣት አለው። ልዩነቱ ጥንካሬ ጉዳይ ነው ማለት ነው። አይደለም። በዚህ ደግሞ ካልክ ደግሞ ኢየሱስ ሰው እንዳንተ ሰው አይደለም። መለሰኝ ምን እንዳታደርግ ለምን አደርጋለሁ? ክርስቶስማ በስጋ የተገለጠ አዎ በስጋ የተገለጠ አምላክ ነው። ፍጹም አምላክ እንደመሆኑ ፍጹም ሰው ነው ብለን እናምናለን። ጥቅስ ልስጥ ከፈለክ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሰው ብሎ ራሱን የሚጠቅሳል። እንደገናም ፊልጵስዩስ ምዕራፍ 2 ላይ ከቁጥር 5 ጀምሮ በእግዚአብሔር መልክ ሲኖር የነበረው በስጋ የተገለጠው የባሪያ መልክ እንደያዘ በምስሉም እንደ ሰው እንደተገኘ ይናገራል። ምን አገናኘው? ያንተ አላህ በሰው ስጋ ተገልጧል ወይ አልተገለጠም? ቆይ አላህን እንደ ክርስቶስ ያ ማይታየው ማይዳሰሰው መለኮት በስጋ ተገለጠ ብለህ ስለተገለጠ ነው አምስት ጣቶች አምስት እጅ ያለው ካልከኝ ቴንኪው ተገልጦ ከሆነ
በባህሪው ነው ካልከኝ ዓለም ሳይፈጠር እንደዛ ነው ካልከኝ ግን ዓለም ሳይፈጠር ፈጣሪ እንደዛ ሊኖር አይችልም። ምክንያቱም ያለ ቦታ፣ ያለ ዳይሜንሽን፣ ያለ ዳይሬክሽን መኖር ስለማይቻል